ዝና ማህሌትን ከልተወጥ አላት። እንግዲህ ማህሌት በዚህም ብትል በዛህም ብትል ያው እንትና ኤደንም ተደብቃ እያየች ነው። ኤደን ግን በጣም ነው የምታስጠላው ማለት ነው። አሁን ጭራሽ ማህሌት እንግዲህ ወጥመድ ውስጥ አስገብታታለች ማለት ነው። ጠበቃውን እንግዲህ እነ ብሩክ ቤት ይዘዋት ሄደዋል። ነገር ግን አሁን ከባድ ችግር ነው የፈጠረው። ጠበቃው እዛ መሄዱን አውቃለች ወይዘሮ ኤደን። ስለዚህ ለማህሌት ደውላ ትነግርና ማህሌት ደግሞ ለዝና ትናገራለች። ከዛ ጠበቃው እንግዲህ ከባድ ችግር ይፈጠራል። መድብል ተጠራጥሯታል። እንዴት ቆይ አንቺ ስለዚህ ቤት ስለሚወራው ተደብቀሽ እያዳመጥሽ ነው? አይ ቅድስት ነች የነገረችኝ አለች። ውሸት፣ ቅድስት አልነገረቻትም ሲጀመር ማለት ነው። እራሷ እየሰለለች ነው፣ ሰላይ ስለሆነች ማንም ሰው እንግዲህ አላወቀም። አሁን ከባድ ችግር ተፈጠረ እንግዲህ አሁን ነገር ግን እንትና ተጠራጥሯታል። ብሩክ ማነው መድብል ተጠራጥሯታል። ሙሉ በሙሉ ከደረሰብን አንጻር አንቺን ማመን በፍጹም አንችልም እያላት ነበረ ማለት ነው። እሷ ደግሞ አጠፋው እንደ ይቅርታ አሪኮ እንደ ቤተሰብ ስላልሆነ እያለች እንግዲህ በፈገግታዋ እሱን ለመሳብ ብዙ ጥረት እያደረገች ነው። ሀይ ጉድ ባትለፊ ጥሩ ነው። አሁን በአንቺ ፈገግታ የምሳብ ስሜት ላይ አይደለሁም እያለ እንግዲህ ማህሌት ግን ስታስጠላ፣ ወይኔ ጉድ ፈላ። የእውነት እሷ በገዛ ስራዋ ነው እንደዚህ የምትጠበሰው። ግን ከነ ብሩክና ከነ ሞገስ ጭንቅላት ላይ አልወርዳለች። እንደው እዛ ቤት ውስጥ እየተካሄደ ያለውን ካልነገርሽኝ ለብሩክ ደውዬ ኤደን ሰላይ ናት እኔ ነኝ ያስገባኋት ብዬ እላቸዋለሁ። አለበለዛ ሁሉንም ነገር እየተካሄደ እየተወራ ያለውን ነገር ለእኔ ትነግሪኛለሽ እያለ እንግዲህ አቶ ካሌብም ዛሬ ደውሎ እንግዲህ ዝናን ያችን ሴት አስወግዳት። ቆይ ለምንድን ነው እሷን የምትፈራት? ማንን? ማህሌትን? ማህሌት ማለቴ ማህሌት ነው ስሟ ብዬ ነው። አዎ አስወግዳት። እሷ ለክለባችን ክብሩ ነው ያንተን ያለችውና መሞት አለባት። መቀጣጫ ትሆናለች። እና መቼ ነው ወደ ኢትዮጵያ የምትገቡት? ዝና አሁንስ እንደናንተ መሆን ነው ያማረኝ እያለ ዝና እኔ ከሁሉም የሚያስቀኝ ዝና እኔ አበበ ደንበሳ ልጅ ስል ብቻ ነው በሜዳ ፉከራ። መድብል ዛሬ ስላልተዘጋጀበት እንግዲህ ሮጦ አመልጧል ማለት ነው። ስላልተዘጋጀበት ነው። ከሱ ጋር የሚፋለምበት አቅም የለው። ምክንያቱም ሳይዘጋጅ ነው የወጣው። እሱ ለሉላና ለሞገስ ነበር ምግብ ይዞ እየሄደ የነበረው። ጠበቃው እንግዲህ እጃቸው ላይ እንዲገባ ነው ቅድስት የሱን ሚስት ሆና ያናገረችውና ይዘውት እንግዲህ እነ ሞገስ ቤት እነ ብሩክ ቤት ሄደዋል። ነገር ግን ዝና ይሄንን ነገር ካወቀ ከባድ ችግር ነው የሚፈጠረው። እንግዲህ ኤደንን በልጇ ልታስፈራራት እየሞከረች ነው ማለት ነው። ወይዘሮት ማህሌት አቤት ያንቺ ክፋት፣ ያንቺስ ክፋት እንደው በዘርም አያደርስ። የማህሌት ክፋት ግን በአንዱ ሲሏት በሌላኛው ትመጣለች፣ በዚህ ሲሏት በዛኛው ትመጣለች እና በጣም አስቸጋሪ ሴት ናት ማህሌት ማለት ነው። እንግዲህ ዝና የማህሌት ተባባሪ ነው። ግን ደግሞ እችን ሴትዮ አስወግዳት፣ በፍጹም ኖራ ምንም አትጠግብም። ስለዚህ መሞት አለባት እያለ እንግዲህ ዝናን አስጠነቀቀው ማለት ነው አቶ ካሌብ። ስለዚህ ከዚህ በኋላ በህይወት ኖረችን እስከሰማው እመነኝ የእሷን ቦታ አንተ ነህ የምትወስደው እያለ እንግዲህ ሲዝትበት ነበረ። ዛሬ እንደውም በሰላምታ ጀመረ። እሳይ ተመስገን። ዛሬስ በሰላምታ ነው የጀመርከው፣ ምን ዋጋ አለው? በጸበም ጀመረ እኮ ያው ነህ አንተ ምንም አትቀየርም እያለ እንግዲህ ኤደንን ቶሎ ብሎ መድብል ከነቃባት ምናልባትም መንቅሮ ከዛ ቤት ውስጥ ማስወጣት አለበት እንጂ ከባድ ችግር ነው የሚፈጠረው። አሁን ኤደን ሰላይ ናት፣ ማንም አያውቅም። ቅድስትም የቤት እመቤት ሆናለች። እንደው ተንደላቀቀኝ እኮ አይጭ እንደው ስርዓቱን የጠበቀ ነገር ሲሆን ደስ የሚለው ሁሉም ነገር። ለማንኛውም እንግዲህ ወይዘሪት ኤደን ዋጋዋን ልታገኝ ነው። ምክንያቱም ወይዘሪት ማህሌት ፍላ ደርሳባታለች ልጅ እንዳላት እና ስለዚህ በልጇ እንግዲህ እያስፈራራች እዛ ቤት ውስጥ የሚደረገውን መረጃ ለእኔ ምንም አይነት መረጃ እየነገረችኝ አይደለም። ገንዘቤን በልታብኛለች። ስለዚህ ገንዘቤን መቼም አትመልስልኝም። እናም አሁን እሷን የማጠምድበት አንድ ነገር አግኝቻለሁ። ልጇን ከያዝንባት ሁሉንም መረጃ ትነግረናለች አለች።
እና እንግዲህ አቶ ዝናም ይኸውልሽ የምሰጥሽ ቀን የሆነ የተወሰነ ጥቂት ቀን ነው። በዚህ ጥቂት ቀን ውስጥ ሁሉንም ነገር አጣርተሽ ሉላም ያለችበትን ጠበቃው ያለበትንም ተናግረሽ ሁሉንም ነገር እንድትጠይቂያት እፈልጋለሁ አላት። እሺ ዛሬም ብቻ አትግደለኝ እንጂ ችግር የለውም፣ ዛሬም ብቻ አትግደለኝ እንጂ ችግር የለውም ማለች። ከዛ መሰሙ እንግዲህ ከእሷ ጋር ቆሞ ሳለ ካሌብ ገደልካት እንዴ ብሎ ደወለ ማለት ነው። ግዴታ ይገላታል፣ ማህሌት መሞት አለባት ሲጀመር እሱ ራሱ ይዝና ተብዬውና እንግዲህ ጠበቃው ከአፍ ውስጥ ደም ነው የሚወጣው፣ ልቡ ይሁን አልታወቀም። እነሱም ሐኪም ቤት እሱን መውሰድ አይችሉም፣ ምክንያቱም ይዝና ሰዎች እንትን ስለሚሉ ማለት ነው። ይዝና ዛሬ የመድብልን ያክል እንኳን መሮጥ አይችልም እኮ ዝና። መድብል እንግዲህ የእንትኑ ይሄ የመንገድ ማብራት በር ላይ እሱ ውስጥ ገብቶ ተደበቀ። ከዛም ለሞገስ ደውሎ እንግዲህ ሞገስን ቶሎ ብለህ ለጠበቃው ድረስለት፣ የዝና ሰዎች ሳያገኙት እኔ ዝና እያሳደደኝ ነው፣ ስለዚህ እባክህ ቶሎ ብለህ ድረስለት ብሎ ሞገስ ለዝና ለዚህ ለጠበቃው ደረሰለት። እሱም ደግሞ አንተ የተረገምክ ሰው አሁን በዚህ ሰዓት እንደው ከአንተ ጋር መፋለም ይመስልሃል ብሎ እንግዲህ ዝና ማነው ሞገስ እግሬ አውጭኝ አለ። እኔ እኮ አንተ የተረገምክ ዛሬ ማስተያየሃለሁ የእናትህ ሆድ ውስጥም ትገባ እንደሆነ እኔ አንተን ማሳደድ ራሱ እኮ ሰልችቶኛል ተረገምክ እያለ ከዛ በኋላ እንግዲህ መድብል አምልጦ ወደ ቤት ተመልሶ ገባ። ነገር ግን ብሩክም እባክህን ወንድሜ እኔ ያላንተ ማንም የለኝም፣ እባክህን ብቻህን እንድትሆን አልፈቅድልህም፣ እባክህን ይላግዝ፣ አንተ እዚህ ጦስ ውስጥ መግባት የለብህም ወንድሜ፣ በፍጹም እዚህ ጦስ ውስጥ መግባት የለብህም ስለ እዚሁ እንትን እንላለን እንጂ እዚህ በጭራሽ፣ እባክህን መድብል የዝና ሰዎች ካገኙ ብቻህን ችለህ አትጋፈጣቸውም፣ ስለዚህ እባክህ ላግዝህ ከጎን ልቁም ወንድሜ ቢለውም እሱ ግን አንተን እዚህ ነገር ውስጥ በፍጹም አላስገባህም አለው። ወይዘሮ ሄደን እንግዲህ ለካ የሚደረገውን በሙሉ ልቅም እያደረገች ለማህሌት እያቀበለች ነበረ። በጣም የምትገርም ሴት ናት። የዋ ናቸው ጥሩ ናቸው እያለች ለካ እያስመሰለች ነበረ። ቅድስት ተብዬዋም ፏፏቴዋ የሰው ማንነት ሳታቅ ዝም ብላ ሚስጥሯን አወራች። እንግዲህ ችልቅም እያደረገች እኔ እኮ ሰው እንዴት አይጠራጠርም ዝም ብሎ ይቦረቃል እንዴ? እንግዲህ ማህሌት ናት ሴትየዋ። መቼም አልሸነፍም ብላለች። በነገራችን ላይ ማህሌት በህይወት እያለው መቼም አልሸነፍም እኔ ብላለች። ስለዚህ ያለችውን ነገር ደግሞ ተገብረዋለች። ገባችሁ? እናም ሰላዩዋን እንግዲህ ገንዘቤን ይሄ ሁሉ ገንዘብ በልታ አሁን ከእነሱ ጋር ቆማለች። እኔ ያዘዝኳትን ስራ እንኳ እየሰራችልኝ አይደለም። ስለዚህ ገንዘቤን በልተዋለች። ስለዚህ አሁን አንድ እሷን የማጠምድበትን ነገር አግኝቻለሁ። እሱም ልጇ ነች። ልጅ እንዳላት ሰምቻለሁ። ስለዚህ በልጇ ይዛታለሁ። ከዛ በኋላ ወዳ ሳይሆን በግዷ እየሆነ ያለውን ነገር ትናገራለች አለ። ከዛም እሱ እሺ አለች። የምሰጥሽ ጥቂት ቀን ነው ወይዘሮ ማህሌት። ከዚህ በኋላ ግን እንደ ዛሬው የምምርሽ እንዳይመስልሽ፣ እመኝኝ፣ ዋጋ አስከፍልሻለሁ አላት። አታስብ መድብል፣ ለአንተ ሳይሆን ለራሴ ስል ነው እና እባክህ የዛሬን ብቻ ይቅር በለኝ ማረኝ አለችው። እሱም እንግዲህ እሺ ለራሱ ጥቅም ሲል ማለት ነው። ማህሌት እሷ ግን እኔ እንጃ የክፋት ጥግ ነው የተሰጣት። በእውነት እኔ የሚያሳዝነኝ እነ ሞገስ ናቸው። አሁን የሞገስ ስቃይ መብቃት አለበት። እስከ መቼ እንደዚህ እየተሳደደ ይኖራሉ እንዴ? ውጪ እንኳን መውጣት እኮ አይችሉ፣ ወደ ሱቅ መውጣት አይችሉ። ሞገስ ነው ማነው መድብል ነው ምግብ የሚያበላልስላቸው ራሱና በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። እንደገና ደግሞ ዝና በየቦታው ኔትወርኩ ዘርግቷል። የእሱ ሰዎች እየተከታተሉት ነው ማለት ነው። ስለዚህ ምንም እንኳን ማድረግ አይችልም ሞገስ ማለት ነው። ኤቲኤም ካርድ እንኳን እሱ ካወጣበት ቦታ ላይ ሄዶ ቼክ ያስደርጋል ዝና ማለት ነው። እና በጣም አስቸጋሪ ሁኔታ ውስጥ ነው ያለው መድብል ማነው ሞገስ። እንግዲህ ጠበቃውን ይዘውት እነ ሞገስ ቤት እነ ብሩክ ቤት ይዘውት ሄዱ። እዚህ ልናመጣው ነው የት እዚህ አለች ቅድስት። ጉድ እኮ ነው ቤቱ እኮ የብሩክ ነው።
ደርሶ ባለቤት ልሆን አልሽ አንቺ ደግሞ። እና አሁን እኔ ጠበቃው እዛ መሄዱ ሳይሆን ኤደንን ነው የፈራኋት። ኤደንን ጠበቃውን እዚህ ልታምጡ ነው አይደለ? አንቺ ቆይ ተደብቀሽን እኛ የምናወራውን እየሰማሽ ነበር እንዴ ስላት፣ ኧረ አይደለም። እና ቅድስት አይ ደህና ሰው አግኝታ እንደው ደህና ሚስጥረኛ አግኝታ የሰማችውን ሁሉ ታወራልሻለች አይደለ እያለ እንግዲህ በጣም በጣም እንትን እያለ ነው። እሷ ግን መድብልን ወደዋለ ይመስለኛል። ግን ደግሞ ስራዋንም እየሰራች ማለት ነው፣ እያስመሰለች አላቅላትም። ብቻች ኤደን ምን እንደሆነ አሳቧ። ግን አሁን ከባድ ችግር ነው የሚፈጠረው። ከባድ ችግር ስላችሁ ኤደን ጠበቃው እዛ ቤት እንዳለ ትናገራለች። ከዛ በኋላ እንግዲህ ብቻ አስቸጋሪ ሁኔታ ነው። የእውነቴን ነው የምላችሁና ምን እንደሚፈጠር ብቻ አብረን የምናየው ይሆናል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ።